ሁል ጊዜ ቀናችሁን ስትነሱ በምስጋና ጀምሩ። የሆነ ስራ ስትሰሩ በምስጋና ስራችሁን ጀምሩ። በማመስገን አትነጫነጩ፣ አትበሳጩ። የምሬ ነው የምላችሁ። እዚህ ፎቅ ብዙ ጊዜ አልመጣም። አሁን ላይ ትንሽ እግሬን ስላመመኝ እዚህ ፎቅ ማጽዳት አልመጣም። ስላላጸደው በየቀኑ በየጊዜው እንደዚህ ቆሽሿልና ምን ልላችሁ ፈልጌ መሰላችሁ? ይህን ቦታ አሁን እግሬን ሳመኝ በፊት እዚህ እሰራ ነበረ። ተጨማሪ ደግሞ እዚህኛው ክፍል ረጅም ዓመት በዚህ በሙቀት እዚህ ጋር ልብስ እየተኮስኩት እዚህ ይለኛል። እዚህ ልብስ እየተኮስኩ ነበረ የምሰራውና ትንሽ አይደለም ይሄኛውን 3-4 ሙሉ ልብሶች ተኩሳለሁ ምናምን ነገር። እግዚአብሔር ይመስገን የማይቀየር ነገር የለም። ተነጫንጬ እየተበሳጨው ስሰራና እያመሰገንኩ ስሰራ በጣም ልዩነት አለው። እውነቴን ነው። ስልክ እያወራችሁ እያመሰገናችሁ ምናምን ስትሰሩና እየተበሳጫችሁ እየተነጫነጫችሁ ስትሰሩ በጣም ልዩነት አለው። ምን ልላችሁ ፈልጌ ነው? ቀናችሁ ስትጀምሩ በምስጋና ጀምሩ። ስራ ስትሰሩ እየተበሳጫችሁ አትጀምሩ። እኔ ፎቅ መውጣት በጣም ነው የምጠላው። ድሮ ምንም አይመስለኝም። አሁን ጉልበቴ ስለሚያማኝ ለዛ ነው ፎቅ መውጣት የምጠላውና ይሄኛውን ደረጃውን 1 2 3 4 እያልኩ እስከ 10 እስከ 12 እቆጥራለሁ። እንግዲህ በቀን 5-6 ነው ፎቅና ምድር የምትመላለሱትና በጣም አማረር ነበር የእውነት ጋያ አታማሩት። እኔ አሁን 1 2 እያልኩ 3 እያልኩ ነው የምወጣው። የእግር ህመሙ ፔኑ እንዲቀንስልኝ ይሁን ስለምናደድ ይሁን ይቻላል። ግን ቀናችሁን በምስጋና ጀምሮ የእውነት ይጠቅማችኋል።